ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ኢትዮጵያ ከሁለት ዓመት በኋላም የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤ እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ መመረጧ ተሰምቷል። ኮፕ በመባል የሚታወቀውና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያም በመብለጥ ነው። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚል ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር መላው የዓለም ሀገራትና ሌሎች በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበት ነው። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ በ1992 የአየር ጸባይ ለውጥ የዓለማችን ስጋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ላይ ከተደረሰ በኋላ ነው። ኢትዮጵያም ይህን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ መረጃዎች ያመላክታሉ። ሌላው መረጃ 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩ ነው የተሰማው። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉም ይታመናል። አሸማጋዮች እክል የገጠመው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለመራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት ወቅት በዚህ የአሜሪካው ፕሬዚዳንት ዶናልድ ትራምፕም አምባሳደርና አማች ጃሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት፣ የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራትን ጨምሮ ቁልፍ ነጥቦች እስካሁን ድረስ አልተፈቱም። ከዚሁ ጋር በተያያዘ እስራኤል ከሐማስ ጋር የተኩስ አቁም እንደ አውሮፓውያኑ ጥቅምት 10 2025 ከደረሰች በኋላ በቁጥጥር ስር ባሉ የጋዛ አካባቢዎች ከ1500 በላይ ህንፃዎች መውደሟን መረጃዎች አመላክተዋል። እንደ አውሮፓውያኑ እስከ ዳር 8 ድረስ የተወሰዱት የቅርብ ጊዜ ምስሎች የእስራኤል መከላከያ ኃይል በሚቆጣጠራቸው አካባቢዎች በሙሉ ወር ባልሞላ ጊዜ ውስጥ ፈራርሷል ነው የተባለው። ሌላው የቱርክ ትልቅ ከተማ ኢስታንቡል አቃቢ ሕግ ዝነኛው ከንቲባ ኢክራም ኢማምጉሉ በተከሰሱበት የ142 የሙስና ወንጀል ከ828 እስከ 2352 ዓመታት የእስር ዘመን እንዲፈረድባቸው ጠየቀ። ኢማምጉሉ የፕሬዚዳንት ጣይብ ኤርዶዋን ዋነኛ የፖለቲካ ተቀናቃኝ ተደርገው እንደሚቆጠሩም ይታወቃል። ክቡራትና ክቡራን ለዛሬው በትንታኔ የማቀርብላችሁ ህንድና ፓኪስታን ብሎም አፍጋኒስታን ከፍተኛ ውጥረት ውስጥ ገብተዋል። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። አብራችሁን ቆዩ። በፓኪስታን ዋና ከተማ ኢስላማባድ በደረሰም የሽብር ጥቃት እስካሁን ድረስ 12 ሰዎች ህይወታቸው ሲያልፍ 27 የሚሆኑት ደግሞ መቁሰላቸው ተገልጿል። በአፍጋኒስታን የሚገኘው የፓኪስታን ታሊባን ታጣቂ ኃይል ጥቃቱን ፈጽሞብኛል ስትል ፓኪስታን አስታውቃለች። ታጣቂ ኃይሉም ለጥቃቱ ኃላፊነቱን ወስዷል ነው የተባለው። ኢስላማባድ ህንድ በጀርባ የምትጋልበው የቲቲፒ ታጣቂ ተደጋጋሚ የሽብር ጥቃት እያደረሰብኝ ነው ስትል ወቀሳም አሰምታለች። በፓኪስታን ወታደሮች ጥቃት ከደረሰባቸው በኋላ ወደ አፍጋኒስታን በመሸሽ በካቡልና ኒው ዴልሂ ትከሻ ላይ በመተማመን የቲቲፒ ቡድን ጥቃት መፈጸሙን የምትገልጸው ፓኪስታን ቡድኑን የሚረዱ አካላት ከድርጊታቸው የማይቆጠቡ ከሆነ አጸፋችን ይከብዳል ስትልም በእጅጉ አስጠንቅቃለች። የህንድ ውጭ ጉዳይ ሚኒስቴር ግን ይህን የፓኪስታንን ክስ መሰረተ ቢስ ነው ሲል አጣጥሎታል። ፓኪስታን ያልተጨበጠ መረጃ በማሰራጨት ኒው ዴልሂን እየከሰሰች ነው ሲሉ የህንድ መከላከያ ሚኒስቴር ቃል አቀባይ ራንዲር ጃይዋል በኤክስ ገጻቸው ላይ ማስፍረዋል። ቃል አቀባዩ አክለውም ፓኪስታን ይህን የተሳሳተ መረጃ የምታሰራጨው በህንድ ላይ የውሸት ትርክት ለመፍጠር ሆን ብላና በሀገሯ ውስጥ ያለውን ውጥረት አጀንዳ ለማስቀየር ብሎም ለጦርነት መዘጋጀትን የሚያመላክት ቅድመ ትንኮሳ ነው ሲሉ ገልጸውታል። ህንድ ዓለም አቀፉ ማህበረሰብ የፓኪስታንን አሳሳች ክስ መስማት የለበትም ስትልም ይፋ አድርጋለች። የህንድ መግለጫ የወጣው የፓኪስታኑ ጠቅላይ ሚኒስትር ሻባዝ ሻሪፍ ህንድ በኢስላማባድ ለተፈጠረውና የ12 ሰዎች ለሞቱበት የቦምብ ጥቃት እጁ አለበት ማለታቸውን ተከትሎ እንደሆነም የዘጋርዲያን ዘገባም ያመለክታል። በፓኪስታን የደረሰው የሽብር ጥቃት ከ10 ዓመታት በኋላ ከባድ ነው የተባለ ሲሆን በሰርጎ ገቦች ጥቃቱ እንደተፈጸመ የኢስላማባድ ባለስልጣን ወቁልኝ ነው ያሉት። በአፍጋኒስታን የመሸገው ራሱን የፓኪስታን ታሊባን ብሎ የሚጠራው ቡድን ተሪክ ኢ ታሊባን ፓኪስታን ወይንም ቲቲፒ የተሰኘው ቡድን የሽብር ኢላማውን በሀገሪቱ የፍትህ ተቋማት በዳኝነት ስራ ላይ በነበሩ ባለሙያዎች ላይ እንደሆነ የገለጹት የፓኪስታን ሀገር ውስጥ ሚኒስቴር ሞይሲን ናቂብ ናቸው። ጥቃት ፈጻሚዎቹ ማጥፈተው መሰወራቸውን ነው ሚኒስትሩ የተናገሩት። በምዕራባዊ ግዛት ብዙ ህዝብ በሚሰበሰብበት የደረሰው ጥቃት የፓኪስታንን መንግስት በእጅጉ ያስቆጣ ከመሆኑ ባሻገር ዓለም አቀፍ ኤምባሲዎች የሚገኙበት መሆኑም ጉዳዩን ውስብስብ አድርጎታል። የቲቲፒ ቡድን በፓኪስታን ላይ ከ600 በላይ ጥቃቶችን በዚህ ዓመት መፈጸሙ የተዘገበ ሲሆን አሁን ላይ የደረሰው ግን ከባለፈው የከፋ መሆኑን የፓኪስታን መከላከያ ሚኒስቴር ካዋጃም አሲፍ ከገለጹ በኋላ ፓኪስታን ጦርነት ውስጥ ናት ብለዋል። እንደ ፖለቲካ ተንታኞች
ኢስላማባድ ጦርነት ውስጥ ነኝ ስትል መናገሯ አንድምታው ቀላል አይደለም ነው የሚሉት። በአንድ በኩል ከህንድ ጋር ከባድ ፍጥጫ ሊፈጠር ስለሚችል ከወዲሁ ለመዘጋጀት አንድም ከአፍጋኒስታን ሊመጣ የሚችል ያልተጠበቀ ጥቃት ስጋት በመጋረጡ ብሎም በሀገር ውስጥ ባለው የፖለቲካ ሽኩቻ በተለይ ሃይማኖት አዘል የሆኑ ጉዳዮች ኢስላማባድን የሚፈትኑ ከመሆናቸው አንጻር ሀገሪቱ ከባድ አጣብቂኝ መግባቷን አመላካች ነው ይላሉ። በቅርቡ አፍጋኒስታንና ፓኪስታን በኳታር አሸማጋይነት ወደ ሰላም ይደርሳሉ በሚል በኢስታንቡል ተካሂዶ የነበረው ስብሰባ ያለ ውጤት መጠናቀቁ በአፍጋኒስታንና ፓኪስታን መካከል ስውር ውጥረት እንዳለ አመላካች ነው የሚሉም በርካቶች ናቸው። በሌላ በኩል ደግሞ ባለፉት ወራት ከህንድ ጋር ተፈጥሮ የነበረው ውዝግብ በአሜሪካ አሸማጋይነት ረገብ ያለ ቢመስልም ወጣ ገባም የሆነ ግጭት ግን በአካባቢው ከመታየት አላቋረጠም። ህንድና ፓኪስታን ከፍተኛ የኒውክሌር ባለቤት ሀገራት መሆናቸው በወቅቱ ዓለም ወደ ኒውክሌር ጦርነት ያስገባታል የሚል ስጋት ደቅኖ እንደነበርም የሚዘነጋ አይደለም። የኢስላማባድ ባለስልጣናት በአፍጋኒስታንና ፓኪስታን ድንበር ቦላቺስታን ግዛት ጦርነት ውስጥ መግባታቸውን በይፋ ተናግረዋል። ለፓኪስታን ህዝብ የማንቂያ ደወል ነው ሲሉም ካዋጃም አሲፍ በማህበራዊ ሚዲያቸው ላይ ማስፍረዋል። የኒውክሌር ጦር መሳሪያም የታጠቁት ጎረቤታሞቹ ህንድና ፓኪስታን በፈረንጆቹ 1947 ከብሪታንያ ነጻ ከወጡና ሁለት ሀገር ከሆኑ በኋላም 3 ጦርነቶችን እንደተዋጉ ይነገርላቸዋል። ካንዱ በስተቀር የሁለቱ ጦርነቶች ምክንያት ደግሞ የሁል ጊዜ እሳት ጫሪዋም የካሽሚር ግዛት እንደሆነች የታሪክ ምሁራን ይናገራሉ። ህንድና ፓኪስታን ለሁለት ከመከፈላቸው በፊት ሂንደስታን የሚል የወል ስም ነበራቸው። እንግሊዝ ግን ለሁለት ከፈለቻቸው። ከዚህ በኋላ ህንድና ፓኪስታን ቀንደኛ ጠላቶች ሆነው እስካሁን ድረስ ዘልቀዋል ይላሉ አጥኚዎች። በፈረንጆቹ 2019 ህንድና ፓኪስታን ከኒውክሌር ጦርነት አፋፍ ላይ ደርሰው እንደነበር መረጃዎችም ያሳያሉ። ባለፉት ወራት ህንድ ከፓኪስታን ጋር ያላትን የንግድና አየር ቀጠና መዝጋቷ ሁኔታውን ይበልጥ እንዲከርም አድርጎት ቆይቷል። የኢስላማባድን ሰሞናዊ ጥቃት አስፈሪና ስጋት ያንዣበበበት ወይንም ዲፕሊ ኦምኒየስ ሲሉ ተቀማጭነታቸውን በዋሽንግተን ያደረጉት የመካከለኛው ምስራቅ ፖለቲካ ምክትል ዳይሬክተር አዳም ዊኒስተን ይናገራሉ። አሁን ላይ በፓኪስታን የደረሰው ጥቃት ሀገሪቱ በቀጣይ ከባድ ፈተና እንደተጋረጠባት አመላካች ነው ብለውታል የፖለቲካ ሊቁ። በ2014 በኢስላማባድ የደረሰው ጥቃት የ11 ሰዎችን ህይወት መቅጠፉ የሚታወስ ሲሆን አሁን የደረሰው ከ2014ቱ የከፋ መሆኑን የሚናገሩት ባለስልጣናቱ ፓኪስታን ጦርነት ውስጥ መግባቷን በይፋ እንዲያውጁ አስገድዷቸዋል ነው የተባለው። በፈረንጆቹ 2023 በሰሜን ምስራቅ ፔሻር ከተማ መስጊድ ላይ በተፈጸመ በአጥፍቶ ጠፊ የቦምብ ጥቃት የፖሊስ መኮንኖችን ጨምሮ 100 ሰዎች ህይወታቸው ማለፉ ከኢስላማባድ የሚወጡ መረጃዎች ይጠቁማሉ። ለዚህ ደግሞ ህንድ ዋነኛዋ አቀነባባሪ ናት ሲሉ የፓኪስታን ፖለቲከኞች ወቀሳቸውን ያቀርባሉ። ኒው ዴልሂ ግን ይህንን ክስ መሬት መንካት የተሳነው ደካማ ሐሜት ስትል ውድቅ አድርጋው ነበር። ሁለቱ ሀገራት ግን አሁንም ቢሆን ያልበረደ ቂማቸውን በአንድም በሌላ መንገድ ማሳየት መጀመራቸውን የወደፊቱን አስፈሪ ድባብ ለማሳየት በቂ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ካሁኑ የቲቲፒ ጥቃት በኋላም የፓኪስታን ኃይሎች ከፍተኛ ውጊያ በማድረጋቸው ጥቃት አድራሾች ወደ ምዕራብ አቅጣጫ ማፈግፈጋቸውን ኢስላማባድ አስታውቃለች። የፓኪስታን ታሊባን ታጣቂዎች ጥቃት በካቡልና በኢስላማባድ መካከል ውጥረት እንዲከርም አድርጓል ነው የተባለው። ባለፈው ሳምንት ፓኪስታን በአፍጋኒስታን ድንበር የአየር ጥቃት መፈጸሟም የሚታወስ ሲሆን የካቡል ባለስልጣናት አጸፋ ለመመለስ ሲዝቱ እንደነበርም የሚዘነጋ አይደለም። ምናልባት አሁን ላይ የፓኪስታን ታሊባን በእጃዙር በመጠቀም ካቡል በኢስላማባድ ላይ ጥቃት ሳትፈጽም እንዳልቀረች መላመቶች በርከት እያሉ ነው። ነገር ግን በ2021 አፍጋኒስታንን የተቆጣጠረው የአፍጋን ታሊባን ቡድን ይህን የፓኪስታንን ወቀሳ አይቀበለውም። በአፍጋኒስታንና ፓኪስታን መካከል አሁን ላይ የተቀሰቀሰው ግጭት ከሁለቱ ሀገራት ባሻገር ደግሞ በሶስተኛ ወገን ጣልቃ ገብነት የምትከሰሰው ህንድ በጉዳዩ ላይ የምትሳተፍ ከሆነ በሶስቱ የደቡብ እስያ ሀገራት መካከል የሚፈጠረው ግጭት በዩክሬን፣ ሩሲያ፣ በመካከለኛው ምስራቅና በሱዳን እርስ በርስ ጦርነት ለምትፈተነው ዓለም ሌላ ሸክም እንዳይፈጥርባት ከወዲሁ ስጋት ጋርጧል።